ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? እኔ አላምንህም። ገዳበል የለው ደሞዝ የለው ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ታላቅ ሰው ያጣ ነው። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ። እሱ ሁል ጊዜ 9 ሰዓት ነው የሚበላው። እሱ ግን አንገትን የሚያስገባበት ጎጆ የለው። ባይታዊ ነው። ትልቅ ጉዳት ነው የተጎዳ ነው። እሱ አይደለም የተጎዳው እሱ ሳይሆን እኛ ነው የተጎዳ ነው። የዓለም አቀፍ ሰባኪ ነው እኮ በዓለም ዙሪያው ሄዶ ዞሮ ወንጌልን የሰበከ እድሜ ልኩን ከ30 ዓመት በላይ ባለ እድሜው እንደ ወፍ እየበረረ ወንጌልን ሲሰብክ የኖረ ልጃችን ደም ያቺ ቅድስተ ቅዱሳን እመቤታችን ትገርመኛለች። ዲሲ ማርያም በጣም እጹብ ድንቅ ነው የእሷ ስራ። አዙሮ እግዚአብሔር እመቤታችን እደጇ የእድሜው ፍጻሜ እንዲሆን ነፍሱ ከስጋው እዚያው ተለይታ ሊቃውንቱ ተሰብስበው ፈተውት በመድረኩ ላይ አስከሬን ሆኖ የሚገባው ጸሎት ሲፈጸምለት በማየቴ ዋይ እመቤታችን ናት ይህን ያደረገችው። የድካሙን ታውቅለታለች። ብዙ ደክሟል እዚያ ቦታ ላይ ሲያስተምር የኖረ ሊቅ ነው። ይህ የእመቤታችን በረከት ነው። ከዚያ ጀምሮ ኢትዮጵያ ድረስ ስሙ እየተጠራ ጸሎት እየተደረገለት እንዲመጣ ፈቅዳ ነው ያልኩት። ሌላ ምንም ትዝ አላለኝም። ከፖለቲከኞች ጋር ታግሏል። ብዙ መከራም ተቀብሏል። አልታሰረም እንጂ እሱ ደግሞ ዘሎ አይገባም። የፖለቲካ ቃል በአንደበቱ አይገባም። የእግዚአብሔር ቃል ደግሞ በግልጽ ሲናገሩት ወደ ፖለቲካነት ይዞራል። ላዞረው ሰው ተግሳጽም ነው ምክርም ነው። እንዳው ያንን እንግዲህ ለተረጎመው ሰው እንዴ እኛን እኮ መንካቱ ነው ይላሉ መቼም ነገር ያለባቸው ሰዎች። እሱ ግን አያፍርም፣ በቃል እግዚአብሔር አያፍርም። ትክክለኛውም ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። ገና እቃውን ሳያወርድ ሲገባ እግሩ እንደደረሰ ይደውልልኛል። አሁን የመጨረሻውን ስንብት ሲያደርግ ለንደን ነው የሰነበተው። እዚያ እንደገባ ደውሎልኛል። ከዚያ ደግሞ ወደ እንትና ማነው ዲሲ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለኝ። አይ ዛሬ 6 ግድፍ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ አንተ ልጅ። ኧረ እንደው መብረሩን አበዛኸው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ?
መጫወቻ ነው እንዴ አንተ ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ ሊቀ ኅሩያን ዘንድ ሊቀ ኅሩያን ከፈለኝ ዘንድ ስደውል እውነት ነው እንዲያው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም፣ እንቆጣጠር ቢሉት ጨርሶ ወበር ሆነ። ምክንያቱ ሱካር ነው። ስኳር አሞኛል ብሎኝ የማያውቅም እኮ እህል ሲመርጥም አላየውም። የቀረበለትን ሲበላ ነው የሚበላው። በ9 ሰዓት ነው ሁልጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል። እንዴ እሱ ሁልጊዜ 9 ሰዓት ነው የሚበላው። ሱካር የለበትም። እንዲያው ምናልባት እንዴ ለእሱ ደግሞ ጠላት የለውም። ምን ጥርጥር ውስጥ ሊያስገባኝ ነው? እምሆነውን አጣሁት፣ እማደርገው እምተረጉመውን አጣሁት። አይ እንግዲህ የእግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ እውነት ነው አይጠራጠሩ አለኝ። ወዲያ ነው ያለቀስኩት። እኔ እዚያው ሄድኩ ቦታ ምንም ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ፣ ልጆቹ ወንድሞቹ አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለው። ባይታዊ ነው። በጣም ገዳመል የለው፣ ደሞዝ የለው። ልጄ አንጀቱን አስሮ ነው እሱ ወንጀል ሲሰብክ ነው የሞተው። ታላቅ ሰው ነው ያጣነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚች ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ደግሞ ሁሉ ይወደዋል። ያላቸውም ሰዎች ውዳሴ ከንቱ የማይፈልጉ ስማቸው እንዳይጠራባቸው በሱ በኩል ያስተላልፋሉ። እሱም ታማኝ ነው፣ ወስዶ ያስረክባል። ከዚህ ቀደም በሆሳዕና እዚያ የተቃጠለ ሰዎች ጠላቶች ያቃጠሉት ቤተክርስቲያን መንደር ነበረ። ክርስቲያኖች ተበድለዋል። ሄዶ ምን ያህል ሚሊዮን እንደሆነ አላውቅም፣ ነግሮኛል። እሱ የሚደርስበትን ሁሉ ሳይደውልልኝ አይቀርም። ለእኔም ፈጥኖ ደራሽ ልጄ ነበረ። አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንም ተጎዳች። ማንም አባት ለእሱ የማይሳሳ በእኛ ውስጥ የለም። ስለዚህ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። እንደሱ ያለ አሳቢ፣ አስተማሪ፣ ጥሩ የምእመናን አባት ይላክልን፣ ይተካልን። እግዚአብሔር በረድኤቱ አይለየን። እናንተንም ያበርታችሁ፣ ይህን የጀመራችሁትን ለመፈጸም ያብቃችሁ። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅቡር ለነ አበሳነ ከመ ንሕነኒ ንጥቅ ዘአበሰለነ አብአነ ዘወትሙት አላድኅነነ ወላድኅነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንቱ ወቡሩክ ፍሬ ተፈሥሒ ፍሥሕት ወእንተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ አፍቅሮ ለኪ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወእግዚእ ኢየሱስ ክርስቶስ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። ተባረኩ። እግዚአብሔር ይባርካችሁ። እንደውም ዛሬ የምናስበው እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት
እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳውም መቼ እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም ወደ ሕይወት ነው እረፍት ነው ወደ ቅዱሳኑ ነው የሄደው እሱ በእውነት እናስበዋለን እንጂ አናለቅስም ስለ ራሳችን ነው የምናለቅሰው አዎ ቤተ ክርስቲያን ታዝናለች እናዝናለን እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው በቅዱሳን አጠገብ ያሳርፈው አንረሳው በልባችን ይኖራል በእውነት ይቅርታ ዛሬ ስለሰማን ነው እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው አው እንዴት ይረሳል የወንጌል ገበሬ ያው ደምረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል ስለ እሱ አሁን ማን ይናገራል እንዴት እንናገረዋለን እሱ ወደ እረፍት ሄደ ለራሳችን እናልቅስ ስለ ራሳችን እናልቅስ ስለ ራሳችን እናንባ የጎደለብንኛ የቀረብንኛ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምሮ ነው ያለፈው አይገርማችሁ በሕይወትም የሚያስተምረውን ኖሮ ነው ያለፈው እንኖርኛ እንነሳ እንንቃ ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ ከተኛንበት ደዌ እግዚአብሔር ያንቃ መቼ ነው ንስሐ የምንገባው እኛስ መጠሪያችን እንዴት ነው ልጃችን እኮ ድንገት እኮ ነው ሄደው ሰዎች አገላብጠውት ምን ይህን ይሰማሃል የቱ ጋር ይወጋል የቱ ጋር ይፈልጣል የቱ ጋር ይቆርጣል ብለው እኮ አይደለም ድንገት ነው ሄደው እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ እንዲህ ነው እንግዲህ አጠራር እኛስ እንዴት ይሆን የምንሄደው ስለ ራሳችን እናልቅሳው ያው ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል በኃጢአት የምንኖር እኛ ማልቀስ ይገባናል ስለማ ስለራሳችን አው በኃጢአት ደዌ ለተመታ ለራሳችን ነው ማልቀስ የሚገባ ቤተሰቡን ያጽናል ቤተ ክርስቲያንን ያጽናል ሁላችሁንም ያጽናችሁ ወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የእሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አሌንታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ
ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ወዘሰ ሞአ ኢይመውት ዳግመ ሞተ ይላል። ድል የነሳው ሁለተኛውን ሞት አይሞትም ይላል። ሲራ ዮሐንስ ምዕራፍ 2 ቁጥር 11 ላይ ድል የነሳው ክህደትን በሃይማኖት ድል የነሳው ኃጢአትን በጽድቅ ድል የነሳው እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ወዘሰ ሞአ ኢይመውት ዳግመ ሞተ ይላል። ድል የነሳው እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ወዘሰ ሞአ ኢይመውት ዳግመ ሞተ ይላል። ድል የነሳው ሁለተኛውን ሞት አይሞትም ይላል። ሲራ ዮሐንስ ምዕራፍ 2 ቁጥር 11 ላይ ድል የነሳው ክህደትን በሃይማኖት ድል የነሳው ኃጢአትን በጽድቅ ድል የነሳው ትዕቢትን በትህትና ድል የነሳው ሐሰትን በእውነት ድል የነሳው ርኩሰትን በቅድስና ድል የነሳው ጸብ፣ ክርክር፣ መቃቃርን በፍቅር ድል የነሳው ሁለተኛውን ሞት አይሞትም። ብፁዕ አባታችን በስጋ ቢሞቱ በነፍስ አይሞቱ። አንድ ጊዜ ቢሞቱ ሁለተኛ አይሞቱ። በስጋ ቢሞቱ ቢያንቀላፉ ቢቀበሩ በመቃብር ፈርሰው በስብሰው አይቀሩም። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለ። ወዘሰ ሞአ ኢይመውት ዳግመ ሞተ ያለው ለዚህ ነው። ለኛ ነው ማዘን፣ ለኛ ነው ማልቀስ። የሚሰማን ስለቀረብን ነው። እሳቸው ምንም አልቀረባቸው። ከዚህ በኋላ ዓይናቸው ክፉ ነው የሚያየው፣ ጆሮአቸው ክፉ ነው የሚሰማው። በምድር ቢሰነብቱ ምን የሚያጓጓ ምን የሚያስመኝ ነገር አለ? ያለቀበት ዘመን ላይ ነው የደረስነው። አስጨናቂ ዘመን ላይ ነው ያለነው። እሳቸው የተመኙትን ያገኙት። መሄድ ይፈልጉ ነበር፣ ማረፍ ይፈልጉ ነበር።
እግዚአብሔር ወስዷቸዋል። አዎ በእግዚአብሔር የሚሞቱ ሙታን ብፁዓን ናቸው። አዎን ይላል። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ከሞት ወደ ሕይወትን የተሻገሩት ከሚያልፈው ዓለም ነው ወደማያልፈው ዓለም የተሻገሩት። የበለጠ በሰማይ በግልጥ ደግሞ ምንም ሳይሰወርባቸው እግዚአብሔርን ከ24ቱ ካህናተ ሰማይ ጋራ ከሰማያውያን ከብርሃናውያን ከእሳታውያን ቅዱሳን መላእክት ጋራ ያመሰግኑታል። ወእመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት። እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ ብሏል ቅዱስ ጳውሎስ። ወይ በሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። በሕይወት ሆነን ብንኖር ወይም ብንሞት የእግዚአብሔር ነን የሚለው እዚህ ሮሜ ምዕራፍ 14 ቁጥር 8 ላይ። አዎ በሕይወትም ሆነው በዚህ በአጸደ ሥጋ በምድር ላይ የሚያገለግሉት እግዚአብሔር ነው፣ የኖሩት ለእግዚአብሔር ነው። ደግሞ አሁን በሥጋም ቢያንቀላፉ ቢሞቱ ደግሞ በሰማይም ከእግዚአብሔር ጋር ነው የሚኖሩት። የቀረባቸው ነገር የለም። ለራሳችን ግን እናዝናለን። ከሳቸው ብዙ አግኝተናል፣ ብዙ አይተናል። ከቃል ይልቅ ተግባር ይሰብካል።